9 ሰከንድ ብቻ ነው የቀራት። በ4 ነጥብ የተመራች ነው። አባቷ ደግሞ በሴራ ክፍል ውስጥ ተቆልፎበታል። በህይወቷ ትልቁ ፈተና ላይ ወድቃለች። ይህ ተራ የትግል ፊልም አይደለም። የክብር የትዕግስትና የማይቻልን ነገር የመቻል ታሪክ እንጂ ይህ እውነተኛ ታሪክ ነው። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም መጨረሻው በእርግጠኝነት በእንባ ያጥቧችኋል። ፊልሙ የሚጀምረው መሃቪር ሲንግ የተባለ የቀድሞ ህንዳዊ ታጋይ ታሪኩን በማስተዋወቅ ነው። ከብዙ ዓመታት በፊት በገንዘብ ችግር ምክንያት ትግሉን ትቶ በአሁኑ ወቅት በመንግስት መስሪያ ቤት ውስጥ ተቀጥሮ ይሰራል። አንድ ቀን ከሰዓት በኋላ መሃቪር ቢሮ ውስጥ ሆኖ የ1988ቱን የሴኦል ኦሎምፒክ ሲመለከት ይታያል። ሃሪንደር የተባለ የቀድሞ የክፍለ ሀገር ደረጃ የትግል ሻምፒዮን አብሮት ይሰራል። ሁለቱ በትንሽ ነገር ተጣልተው በትግል ግጥሚያ ሊፈታተኑ ይወሰናል። ሃሪንደር ፕሮፌሽናል ታጋይ በመሆኑና ከመሃቪር በእጥፍ ስለሚተልቅ በራሱ ተማምኖ ነበር። ነገር ግን ግጥሚያው ሲጀምር መሃቪር በአጭር ጊዜ ውስጥ ሃሪንደርን መሬት ላይ ይዘርረዋል። በሚቀጥሉት ዙሮችም ውጤቱ ተመሳሳይ ነበር። ከጨዋታው በኋላ መሃቪር ለሃሪንደር እንዲህ ይለዋል፣ ተሸነፍኩ ብለህ አትዘን። መሃቪር ትግሉን ካቆመ ዓመታት ቢቆጥሩም ለሀገሩ የወርቅ ሜዳሊያ የማሸነፍ ህልሙ ግን እስካሁን አልሞተም። በመሆኑም ወደፊት የሚወለደውን ልጁን ገና በለጋነቱ ለማሰልጠን ይመኛል። እሱና ባለቤቱ ዳያ ልጅ እየጠበቁ ባለበት ወቅት መሃቪር ግድግዳው ላይ የተሰቀሉትን ሜዳሊያዎችን፣ የድል ፎቶዎችን አዘውትሮ ይመለከታል። አንድ ቀን የልጁ ሜዳሊያዎች የእሱን ቦታ እንደሚተኩ ያምናል። ነገር ግን ዳያ የመጀመሪያ ልጃቸውን ስትወልድ ጊታ የተባለች ሴት ልጅ ሆነች። ዜናው ለአባትየው ደስታን፣ ሀዘን የተቀላቀለበት ቢሆንም አሁንም ተስፋ አልቆረጠም። የመንደሩ ሰዎች ወንድ ልጅ ለመውለድ የሚረዱ ያልተፈለጉ ምክሮችን ይሰጡታል። አንዳንዶች እሁድ ጠዋት እንዲሞክሩ፣ ሌሎች ደግሞ በተወሰኑ ቀናት እንዲጾሙ ይመክራሉ። ሁሉንም ዘዴዎች ቢሞክሩም ከአንድ ዓመት በኋላ ውጤቱ ያው ነበር። ጥንዶቹ ሁለተኛ ልጃቸውን ባቢታን ታቀፉ። ሶስተኛው እድል ይሳካል በሚል ተስፋ መሃቪር እንደገና ወንድ ልጅ ለመውለድ ጥረት ማድረግ ይጀምራል። ሆኖም ግን ሌሎች 2 ተጨማሪ ሴት ልጆች ከወለዱ በኋላ ጥንዶቹ ልጅ ለመውለድ ለዘላለም ያቆማሉ። በመጨረሻም መሃቪር ሽንፈቱን አምኖ ፎቶግራፎቹን ከግድግዳው ላይ ያወርዳቸዋል። ዓመታት ያልፋሉ። ጊታና ባቢታ በአሁኑ ወቅት በ10ዎቹ የዕድሜ ክልል ውስጥ የሚገኙ ወጣቶች ሆነዋል። እነሱም እንደ ማንኛውም የመንደሩ ልጃገረዶች ቢሆኑም አባታቸውን ግን በጣም ይፈሩታል። ጠበቅ ያለ አባታቸው አንድ ቀን መሃቪር ወደ ቤቱ ሲመለስ ጎረቤቶቹ በፊቱ ፊት ለፊት ቆሞ ያገኛቸዋል። ጎረቤቶቹ ጊታና ባቢታ ልጆቻቸውን እንደደበደቡ ባቸው ያማርራሉ። ሁለቱ ጠንካራ የሚመስሉ ወንዶች ልጆች በሴቶች ድብደባ ምክንያት ገላቸው በልዟል። መሃቪር ምን ተፈጥሮ ነው ብሎ ከመጠየቅ ይልቅ ወንዶቹን እንዴት መምታት እንደቻሉ እንዲያሳዩት ልጆቹን ይገፋፋቸዋል። ልጆቹ በትግል ረገድ የተፈጥሮ ተሰጥኦ እንዳላቸው ሲመለከት ልክ እንደ ወንድ ልጅ ጎበዝ መሆናቸውን ይረዳል። ሴት ልጆቹ ፊቱ እያሉ ወንድ ልጅ ስመኝ በመኖሬ ብሎ ራሱን ይረግማል። በዚያው ምሽት መሃቪር ለባለቤቱ ለዳያ ሴት ልጆቹ በትግል ስፖርት እንዲሳተፉ እንደሚፈልግ ይነግራታል። ወግ አጥባቂ በሆነው በዚያ ማህበረሰብ ውስጥ ሴት ልጅ ከቤት ውስጥ ስራ ውጭ ሌላ ነገር ሲያደርጉ ማየት እንደ ነውር አሳፋሪ ይቆጠራል። ዳያ የማህበረሰቡን ትችት በመፍራት በሀሳቡ በጣም ትደነግጣለች። ሆኖም መሃቪር ቢያንስ ለ1 ዓመት እንዲያሰለጥናቸው እንድትፈቅድለት ይወተውታታል። እስከዚያው ድረስ ምንም መሻሻል ካላሳዩ የፈለጉትን እንዲያደርጉ እንደሚተዋቸው ቃል ይገባላታል። በሚቀጥለው ጠዋት ጊታንና ባቢታን ጠዋት 11 ሰዓት ላይ ቀሰቅሳቸዋል። በጥንቃቄ ወደ ውጭ ሲወጡ የሚወዱትን ጣፋጭ ምግቦች የሚሸጥላቸውን የመንገድ ነጋዴ እዚያ በመገኘቱ ይገረማሉ። ልጆቹ ግራ ቢገባቸው ምግቡን እስኪጠግቡ ድረስ ይበላሉ። ሲጨርሱ ግን መሃቪር ከዛሬ ጀምሮ ማንኛውም ዘይት የበዛበት ወይም ቅመም ያለው ምግብ እንዳይበሉ ያግዳቸዋል። ከአሁን በኋላ ጠንካራ የአመጋገብ ስርዓት መከተልና እንደ እውነተኛ ታጋይ በየቀኑ መለማመድ እንዳለባቸው ይነግራቸዋል። ልጆቹ አባታቸውን ከመፍራታቸው የተነሳ አይሆንም ማለት አይችሉም። በዚያን ቀን ብዙ ማይሎችን ይሮጣሉ። ጡንቻዎቻቸው ዝለው ወደ ቤት ይመለሳሉ። የለበሱት ልብስ ለሩጫ ምቹ ስላልሆነ የአጎታቸው ልጅ የኦምካርን ቁምጣ እንዲለብሱ ይደረጋል። እግራቸው ተርዞ መታየቱ ለጎረቤቶቻቸው ትልቅ ነውር ሆኖባቸዋል። ጎረቤቶቹ መሃቪር ሴት ልጆቹን እንደ ወንድ እንዲሆኑ በማድረጉ አእምሮ የተገታ እያሉ ይሳደባሉ። መሃቪር ግን ለሰዎቹ ወሬ ቅንጣት ያክል ግድ አልሰጠውም። ጊታና ባቢታ ቀጥ ብለው መቆም እንኳን የሚያቅታቸው ቀናት ቢኖሩም መሃቪር ግን ከአቅማቸው በላይ እንዲሰሩ ይገፋፋቸዋል። ሰውነታቸውን ካስተካከሉ በኋላ አሁን ጊዜው በትግል ስፖርት መሰረታዊ ነገሮችን ሊያስተምራቸው ወሰነ። በአካባቢው የሚገኝ የትግል መለማመጃ አዳራሽ ኃላፊ ሴቶች በሜዳው ውስጥ እንዲጫወቱ ባለመፍቀዱ ለጥቂት ጊዜ ስልጠናው
ይቋረጣል። ሆኖም ግን ቆራጥ የሆነው መሃቪር በእርሻ ማሳው መካከል የራሱን ማለማመጃ ሜዳ ያዘጋጃል። ከጥቂት ቀናት በኋላ ልጆቹ ከወንዶች በልጠው ጠንካራ እንዲሆኑ ከወንዶች ጋር መታገል እንዳለባቸው ይረዳል። ለዚህም ብቁ ሆኖ ያገኘው ብቸኛ ሰው የወንድሙ ልጅ ኦምካርን ነው። ኦምካር መጀመሪያ ከነሱ ጋር ሜዳ ውስጥ ሲገባ በአንድ ደቂቃ ባልሞላ ጊዜ ውስጥ ያሸንፋቸዋል። ነገር ግን በሂደት ሽንፈታቸው ምን ያህል እየተሻሻሉ መሆናቸውን እንዲገነዘቡ ይረዳቸዋል። የመሃቪር ቤተሰብ የስጋ ምግብ የማይበሉ ቬጀታሪያን ቢሆኑም ልጆቹ ተጨማሪ ፕሮቲን እንደሚያስፈልጋቸው ሲረዳ ስጋ እንዲበሉ እንዲፈቅድላቸው ከባለቤቱ ከዲያ ጋር ይከራከራሉ። መሃቪር ስጋውን በቅናሽ እንዲሸጥለት ያሳምነዋል። በምላሹም ልጆቹ ታዋቂ ሲሆኑ ለሱቁ ማስታወቂያ እንደሚሰሩ ቃል ይገባለታል። በዚህ ሁሉ ሂደት ውስጥ ግን ልጆቹ ምን ያህል እንደሚፈልጉ ጠይቋቸው አያውቅም። ጊታና ባቢታ የአባታቸውን ትዕዛዝ መከተል ይሰለቻሉ። ልምምዱ በትምህርታቸውና በፀጉራቸው ላይ ተጽዕኖ እያሳደረ መሆኑን አማረሩ። እንደ መሃቪር አመለካከት ትምህርታቸው ቢስተጓጉልም ችግር የለውም፣ ነገር ግን ስለ ፀጉራቸው አንድ ነገር መደረግ አለበት። እህትማማቾቹ አባታቸውን ማሳመን በመቻላቸው ተደስተው ነበር። ሆኖም ደስታቸው ብዙ አልቆየም። መሃቪር ችግሩን ለመፍታት የፈለገው ፀጉራቸውን አሳጥሮ በመቁረጥ እንደሆነ ታወቀ። ልጆቹም እንዳያደርገው አጥብቀው ቢለምኑትም እሱ ግን አልሰማቸውም። ይህ ለልጃገረዶቹ በጣም የሚያሳዝን ቀን ነበረ። አሁን ደግሞ ልክ ወንዶች ስለመሰሉ ሰዎች ስለነሱ ይበልጥ ማውራት ጀመሩ። በአባታቸው ድርጊት የተመረሩት ጊታና ባቢታ አንድ ቀን ልምምድ ጥለው ወደ ሰርግ ድግስ ይሄዳሉ። በፓርቲው ላይ እየጨፈሩ እያለ መሃቪር ድንገት ደርሶ በልጆቹ ላይ መጥፎ ተጽዕኖ አሳድሯል በሚል ኦምካርን በጥፊ ይመተዋል። በዚያው ዕለት ምሽት እህትማማቾቹ ኦምካር እና ሙሽራዋ በአንድ ክፍል ውስጥ ተሰብስበው ሳለ ጊታና ባቢታ ባልተወለድን ይሻለን ነበር በማለት ስለ አባታቸው ያማርራሉ። ሆኖም ግን በአባቷ ተገዳ ልታገባ ያለችው የ14 ዓመቷ ሙሽራ ዝም ማሰኘቻቸው። እሷም የራሷን ወላጆች ከጊታ ወላጆች ጋር በማነጻጸር የትኛውን እንደሚመርጡ ጠይቃቸዋለች። ሴት ልጆች እንደ ሸክም በሚቆጠሩበት ማህበረሰብ ውስጥ መሃቪር በህይወታቸው ትልቅ ነገር እንዲሰሩ እያሰለጠናቸው በመሆኑና እሷም ይህንን እንደምትቀናበት ትነግራቸዋለች። ይህ አስተያየት እህትማማቾቹ አባታቸው ምንም እንኳን ያለ ርህራሄ ቢያሰለጥናቸውም በመጨረሻ ግን ይህንን ሁሉ የሚያደርገው ለነሱ ብሎ መሆኑን እንዲረዱ አደረጋቸው። በማግስቱ መሃቪር ሲነቃ ልጃገረዶቹ ገና በማለዳ ልምምድ ጀምረው ያገኛቸዋል። በሙሉ አቅማቸው ልምምዳቸውን ይቀጥላሉ። በመጨረሻም ኦምካርን ማሸነፍ ቻሉ። አባትየው ይበልጥ ጠንካራ ተቃዋሚዎችን ፍለጋ ወደ አካባቢው የትግል ውድድር ይወስዳቸዋል። ሆኖም የውድድሩ ተሳታፊዎች ወንድ ብቻ በመሆናቸው አዘጋጆቹ ሴት ልጆችን ከወንድ ልጆች ጋር እንዲታገሉ መፍቀዱን እንደ ኃጢአት ቆጠሩት። መሃቪር ግን በሁለቱ ጾታዎች መካከል የሚደረግ ትግል በእርግጠኝነት ብዙ ተመልካቾችን እንደሚስብ በመግለጽ አዘጋጆቹን ያሳምናቸዋል። በውድድሩ ቀን ጊታን ለመመልከት እጅግ ብዙ ህዝብ ተሰበሰበ። ከሶስቱ ወንዶች ልጆች መካከል አንዱን ተቃዋሚ እንድትመርጥ እድል ተሰጣት። እሷም ከሶስቱ በጣም ጠንካራ የሆነውን ስትመርጥ ተመልካቾቹ በፍጹም አታሸንፈውን በሚል ግምት በድንጋጤ ተዋጡ። ልጁ የሚያሸንፍ መስሎት ነበር። ነገር ግን ጊታ በአጭር ጊዜ ውስጥ መሬት ላይ ዘረራ ስታሳየው ግምቱ ስህተት መሆኑ ተረጋገጠ። በጨዋታው ማብቂያ ላይ ተመልካቾች ለጊታ ድጋፋቸውን መግለጽ ጀመሩ። በመጨረሻም ልጁ በማሸነፉ ተመልካቹ ቅር ተሰኘ። ቢሆንም ግን ጠንካራ ተፎካካሪ ሆና በመቅረቧ ህዝቡ ትልቅ ክብር ሰጣት። ጊታ ያለፈውን ግጥሚያ ማሸነፍ ባለመቻሏ ምክንያት ትንቅልፋታ በማደር ለቀጣዩ ውድድር በጉጉት ተዘጋጀች። ከዚያ በኋላ ጊታ ከእሷ ይበልጥ ጠንካራ ከሆኑ ወንዶች ጋር በመጋጠም ሁሉንም ማሸነፍ ጀመረች። ታዋቂነታቸውም እየጨመረ መጣ። ቀደም ሲል ቃል በተገባው መሰረትም የስጋ ቤት ባለቤት ማስታወቂያ እንዲሰሩለት አደረገ። አንድ ወቅት የመሃቪር ስኬቶች ተሰቅለውበት በነበረው ግድግዳ ላይ አሁን የልጆቹ ሜዳሊያዎች ተተኩ። በዚህም የመሃቪር ህልም በከፊል እውን ሆነ። ጊታ እድሜዋ ለውድድር ሲደርስ በሀገር አቀፍ ናሽናል የትግል ውድድር ላይ ለመሳተፍ ዝግጁ ሆነች። እስከዚያው ድረስ ግን በአካባቢው ግጥሚያዎች ላይ ብቻ ትሳተፍ ስለነበር መሃቪር ለሀገር አቀፍ ውድድር ይበልጥ በጥንቃቄ ሊያሰለጥናት ይገባ ነበር። ለዚህም ሲል የመንግስት ቢሮ ስራውን ለቆ ለእሷ የበለጠ ጊዜ ለመስጠት ሲል እርሻ መስራት ይጀምራል። እንዲሁም የስፖርቱን ህግጋት ለማስተማር ሲል ከመኝታ ፍራሾች ላይ የትግል ምንጣፍ ያዘጋጃል። ለወራት ከሰለጠናት በኋላ የታዳጊዎች የፍጻሜ ውድድር ቀን ደረሰ። ጊታ ከእሷ በጥፍ የሚበልጡ ወንዶችን ገጥማ ስለለመደች ሁሉንም ተቃዋሚዎቿን በቀላል በማሸነፏ የወርቅ ሜዳሊያዎችን ተቀዳጀች። ከጥቂት ዓመታት በኋላ ትልቁ የሀገር አቀፍ የትግል ውድድር የሆነውን የዋናውን ብሔራዊ ሻምፒዮናን አሸነፈች። ይህም በዓለም አቀፍ ደረጃ ለመወዳደር እድል ሰጣት። ቀደም ሲል መሃቪርን ሲያፌዙበት የነበሩ ሰዎች አሁን የእርሱን የረዥም ጊዜ አርቆ አሳቢነት ማድነቅ ጀመሩ። ለዓለም አቀፍ ውድድር ስልጠና ሲባል ጊታ በፓቲያላ ወደሚገኝ የመንግስት የስልጠና ማዕከል እንድትገባ ተደረገ። መሃቪር ፕራማዶ የተባለ አዲሱ አሰልጣኝ የልጁን ጥንካሬና ድክመት በሚገባ ይረዳም ብሎ ሰጋ። መሃቪር ከአሰልጣኙ ጋር ለመነጋገር ሲሞክር ፕራሞድ ተቆጥቶ እንዲሄድ ነገረው። ፕራሞድ የእኔ የልምምድ ዘዴ ብቻ ነው ትክክለኛ ብሎ የሚያምን ኩሩ ሰው ነበር። የእሱ ባህሪ መሃቪርን ይበልጥ አሳሰበው። ለልጁ ቢሰጋም ወደ ቤቱ ከመመለስ ውጭ ሌላ አማራጭ አልነበረውም።
ፕራሞድ ስልጠናውን የጀመረው ልጃገረዶች እስካሁን የተማሩበትን የተሳሳቱ የአመጋገብ ስርዓቶችን፣ የትግል ስልቶችንም በሙሉ እንዲረሱ በማዘዝ ነው። ከማግስቱ ጀምሮ እርሱ የተሻሉ ናቸው ብሎ የሚያምንባቸውን የራሱን ስልቶች ማስተማር ጀመረ። ይህም የጊታን የትግል አቀራረብ ሙሉ በሙሉ ለወጠው። የጊታ ትልቁ ጥንካሬ የማጥቃት ብቃቷ ቢሆንም አሰልጣኙ ግን ለእሷ የሚበጀው ይህ ነው ብሎ በማመኑ ብቻ ተከላካይ ሆና እንድትጫወት ያስገድዳታል። አዲሱ አካባቢ ጊታን በትግል ላይ ካላት ትኩረት እንዲርቅ አደረጋት። ጸጉሯን ማሳደግ ጀመረች። ከወንዶች ጋር ማውራት፣ ዘግይታ መነሳት፣ የፈለገችውን መብላትና የመሳሰሉትን ነገሮች ልማድ አደረገች። በዚሁ ጊዜ ባቢታም ለሀገር አቀፍ ሻምፒዮና እድሜዋ ደረሰ። እሷ ግን እንደ ቀድሞዋ ጊታ የአባቷን መመሪያ በመከተል በትጋት ሰለጠነች። አንድ ቀን ጊታ ለእህቶቿ ስጦታቸውን ይዛ ወደ ቤት ተመለሰች። በጥቂት ወራት ውስጥ የጸጉሯ ርዝመትና ጠቢያዋ በጣም ተለውጧል። አሁን ላይ አባቷን ማክበር አቆመች። ምክንያቱም እሷ ከአባቷ እንደምትሻል በማሰብና እስካሁን ያደረገላትን ሁሉ በመርሳት አባቷን መናቅ ጀመረች። በዚያው ዕለት እህትማማቾቹ ልምምድ እያደረጉ ሳለ ጊታ በአዲሱ አሰልጣኟ ስለተማረቻቸው አዳዲስ ስልቶች ትመካለች። መሃቪር የድሮ ያረጀው ስልቱ ስህተት መሆኑን እንድታረጋግጥለት ይፈታተናታል። አባትና ልጅ ለማየት በሚከብድ ከባድ ግጥሚያ ውስጥ ይፋለማሉ። መሃቪር ጠንካራ ተፎካካሪ ሆኖ ቢቀርብም በእድሜ መግፋትና በድካም ምክንያት ይሸነፋል። በማግስቱ ጠዋት ጊታ ከአባቷ ጋር ሳትነጋገር ወደ ከተማ ትመለሳለች። በሚቀጥለው ትዕይንት ለመጀመሪያ የዓለም ሻምፒዮና ውድድር ወደ ሲድኒ ትበራለች። ይህ በህይወቷ ውስጥ ከልጅነቷ ጀምሮ ስታልሞ የነበረው እጅግ በጣም አስፈላጊ ግጥሚያ ነበር። ሆኖም በታሪኳ ውስጥ አሳይተው የማታውቀውን እጅግ ደካማ አፈጻጸም በማሳየት ትሸነፋለች። በዚሁ ጊዜ ባቢታ የሀገር አቀፍ ሻምፒዮን አሸንፋ እህቷ ወዳለችበት የስልጠና አካዳሚ መቀላቀል ነበረባት። እሷ ግን ከአሰልጣኙ ይልቅ የአባቷን ትምህርት እንደማትረሳ በአእምሮ አቅዳ ወስና ወደዚያ አመራች። ጊታ ባለፈው ግጥሚያ በመሸነፏ ምንም ግድ አለመስጠቷን ስትመለከት ባቢታ በጣም ደነገጠች። ቀደም ሲል በአንድ ሽንፈት ምክንያት እንቅልፍ አጥታ የምታድር ልጅ ነበረች። ይህም ምን ያህል እንደተለወጠች ያሳያል። ከአንድ ወራት በኋላ ጊታ ሌላ ዓለም አቀፍ ግጥሚያ ቢኖራትም ለሁለተኛ ጊዜ ተሸነፈች። በሚቀጥሉት 5 ግጥሚያዎችም ተመሳሳይ ውጤት አጋጠማት። አንድም ዓለም አቀፍ ድል ማስመዝገብ አልቻለችም። ፕራሞድ የእርሱ ስልጠና ምንም እንዳልጠቀማት ከማመን ይልቅ ለዓለም አቀፍ ውድድሮች ተፈጥሮሽ አይፈቅድም፣ አትመጥኝም አላት። በዚህም እጅግ ዝቅተኛ የስነ ልቦና ደረጃ ላይ ሆና ጊታ ልታስበው የቻለችው ብቸኛ ሰው አባቷን ነው። በእንባ ታጥቋ ደወለችለትና ላደረገችው ነገር ሁሉ ይቅርታ ጠየቀችው። መሃቪርም ራሱን መቆጣጠር አቅቶት አብሮ ተለቀሰ። ከ6 ወራት በኋላ የዓለም ምርጥ ተጫዋቾች በሚሳተፉበት 19ኛው የኮመንዌልዝ ውድድር ላይ ትሳተፋለች። ለዚህ ውድድር ሊያሰለጥናት ሲል መሃቪር ወደ ፓቲያላ ለመምጣት ወሰነ። እሱና ኦምካር ከስልጠና ማዕከሉ አቅራቢያ 2 ክፍሎችን ተከራዩ። ልጃገረዶቹም ጠዋት በሚስጥር ወደ እሱ ዘንድ እየመጡ ስልጠናው ከመጀመሩ በፊት ለ2 ሰዓታት ያህል ልምምድ ያደርጋሉ። ትክክለኛው ስልጠና ከመጀመሩ በፊት ለጥቂት ሳምንታት በጥሩ ሁኔታ ይለማመዳሉ። ሆኖም ግን ፕራሞድ በመጨረሻ ምን እየተካሄደ እንዳለ ይደርስበታል። የስፖርት ቦርዱ ኃላፊም ስለ መሃቪር እቅድ ይነግረዋል። መሃቪር ልጃገረዶቹ ከውድድር እንዳይታገዱ ለማዳን ሲል ከእንግዲህ ጣልቃ እንደማይገባ ቃል ይገባል። ቃሉን እየጠበቀ ጊታ የተሸነፈችባቸውን እያንዳንዱን ግጥሚያዎች የተቀረጹ ምስሎችን በመተንተንና ስህተቷን በመንገር በስልክ ይረዳታል። በመጨረሻም ለኮመንዌልዝ ጨዋታ የሚያበቃትን የማጣሪያ ውድድር ታሸንፋለች። ጊታ ለድሏ ምስጋናዋን ለአባቷ ስትሰጥ ፕራሞድ በንዴት ይለበለባል። ትክክለኛው ሻምፒዮና ሲጀምር ጊታ በመጀመሪያው ግጥሚያ በመጀመሪያዎቹ 2 ዙሮች ጥሩ አፈጻጸም አላሳየችም ነበር። ፕራሞድ በመከላከል ላይ እንድታተኩር ቢነግራትም መሃቪር ግን ከመከላከል ይልቅ እንድታጠቃ ይጮህላታል። የአባቷ ምክር በመጠቀም በርካታ ነጥቦችን አስመዝግባ ዙሩን 6-3 በሆነ ውጤት ታሸንፋለች። በግማሽ ፍጻሜ ጨካኝ ከሆነችው ናኦሚ ከተባለች የናይጄሪያ ታጋይ ጋር ትጋጠማለች። እንደ ቀደሙት ግጥሚያዎች ሁሉ ጊታ የአባቷ ምክር በማሰብ በርካታ ነጥቦችን ታገኛለች። ነገር ግን ግጥሚያዎቻቸው በአቻ ውጤት ይጠናቀቃል። በታከለው ተጨማሪ ዙር ጊታ ከናኦሚ ጠንካራ ቁጥጥር ስር በማምለጥና ግጥሚያውን በማሸነፍ የማይታሰበውን ታደርጋለች። ይህም ለፍጻሜ ውድድር ስኬት ያስገኝላታል። ከጨዋታው በኋላ በተሰጠው ጋዜጣ መግለጫ ላይ ጊታ በጨዋታዋ ላይ ለታየው ለውጥ ሁሉ ምስጋናውን የመሃቪር መሆኑን ትናገራለች። በዚህ የተበሳጨ ፕራሞድ ለፍጻሜው ድል ክሬዲትን ለራሱ ለማድረግ ይቆርጣል። የፍጻሜው ግጥሚያ አንጀሊና ከተባለችና ቀደም ሲል ጊታን 2 ጊዜ ካሸነፈች ታጋይ ጋር ነው። ጊታ ተጨንቃ ነበር። መሃቪር ግን እየታገርሽ ያለሽው አንጀሊናን ብቻ ሳይሆን ሴቶች ከኩሽና መውጣት የለባቸውም ብሎ የሚያስብን ሰው ሁሉ ነው በማለት ያበረታታታል። በፍጻሜው ቀን ሁሉም ሰው በጉጉት ወደ ስታዲየም ይገባል። ፕራሞድ ግን አንድ ሰው መሃቪርን ወደ ዕቃ ማከመቻ ውስጥ ወስዶ እንዲቆልፍበት ያደርጋል። መሃቪር በሌለበት ግጥሚያው መጀመሩ ጊታን በጣም ያስደነግጣታል። ቢሆንም ጊታ ወዲያውኑ 3 ነጥብ መሪነት በመያዝ የመጀመሪያውን ዙር ታሸንፋለች። በሁለተኛው ዙርም ጥሩ ብታደርግም አንጀሊና በመጨረሻው ሰዓት በሰነዘረችው የመልሶ ማጥቃት ጨዋታውን ትቀይረዋለች። በመጨረሻው ዙር ጨዋታው ከጊታ እጅ እያመለጠ ይሄዳል። ሰዓቱ ሊያልቅ 9 ሰከንድ ብቻ ሲቀረው በ4 ነጥብ ትመራ ነበር። በዚህ ጊዜ መሃቪር
መሃቪር ያስተማራትን ልዩ ባለ 5 ነጥብ የትግል ስልት ታስታውሳለች። በሰከንዶች ልዩነትም ጨዋታውን ለማሸነፍ ትጠቀምበታለች። በመጨረሻም አሸናፊ በመሆን በዓለም አቀፍ ግጥሚያ የወርቅ ሜዳሊያ ያሸነፈች የመጀመሪያዋ ህንዳዊት ሴት ታጋይ ሆነች። ምንም እንኳን ስኬቱ ትልቅ ቢሆንም አባቷ እዚያ ለመገኘቱ ለጊታ ደስታዋን ጎዶሎ አድርጎባታል። ለእሷ ሽልማት ሲሰጥ የህንድ ብሔራዊ መዝሙር መጫወት ይጀምራል። ይህም በመከማቻ ክፍል ውስጥ ለነበረው መሃቪር ምልክት ሆነለት። በዚያው ቅጽበት አንድ የጽዳት ሰራተኛ በሩን ከፍቶ ያስወጣዋል። መሃቪር እስከዚህ ደረጃ በመድረሳቸው እያኮራ ሴት ልጆቹን አቅፎ ይስማቸዋል። ጋዜጠኞችም አሰልጣኝ ፕራሞድን ሙሉ በሙሉ ችላ በማለት ትኩረታቸውን አባትና ልጆቹ ላይ ያደርጋሉ። በመጨረሻም እስከ ዛሬ ድረስ በህንድ ውስጥ ለሴቶች መብትና ለስፖርት እድገት አስተዋጽኦ እያደረጉ የሚገኙትን የእውነተኞቹን የፎጋት እህትማማቾች ፎቶግራፎችን እንመለከታለን። ቪዲዮውን ስለተመለከታችሁ እናመሰግናለን። ስለ ፊልሙ ምን ያስባሉ? ከታች ባለው አስተያየት መስጫ ላይ ጻፉልን።